ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቅድም በሰራሁት ቪዲዮ ላይ ዝምታ ወርቅ ነው ብዬ ነበር። የወርቅነቱን ያክል ደግሞ ዋጋ ያስከፍላል የሚለውን ነገር ደግሞ ይህ ጽሑፍ አስታወሰኝ። ማስታወስ ብቻም አይደለም መናገር የምፈልገው ነገር ነበር፣ ጊዜ እየጠበቅኩለት ነው። እንዳጋጣሚ ኮመንት ላይ ያገኘሁት ዝምታ ወርቅ ነው ከምን በላይ። ምክንያቱም ማነዲ በመንሰከት ይባላል። ዝም ያለ ሰው አይጸጸትም። ወይ ትናንትና ለምን ዝም አልኩ አይባልም። ግን ትናንትና ለምን ያቺን ቃል ተናገርኩ? ምክንያቱም ያቺ ቃል ቂም ሆና ትቀራለች፣ መጥፎ ነገር ሆና ስለምትቀር ማለት ነው። ግን ሁሌ ዝም ማለት ትክክል ነው? መናገር ባለብን ሰዓት ዝም ማለት ትክክል ነው? ትክክል አይደለም። መናገር ባለብን ሰዓት ዝም ማለት እኮ ሰሃቦችም ዲን አልእስላምን ለኛ ባላበቁ ነበር። ምክንያቱም ሁሉም ነገር ሲሰራ ዝም ብለው ማየት ብቻ ነው፣ ሐዲስን ባልተናገሩ ነበር ማለት ነው። ዝምታ ቦታ አለው። ብዙን ጊዜ ነገሮችን ዝም ብሎ ማብሰልሰል ጥሩ ነው። ግን ራሳችንን እስከ መጉዳት ሲደርስ መጠበቅ የለብንም። እዚያ ቦታ ላይ ደረሰ ማለት ራሳችንን መጉዳት ይሆንብናል። አላህ ሱብሓነሁ ወተዓላ ወላ ትልቁ ቢአይዲኩም ኢለ ተህሉካ፣ በራሳችሁ እጅ በራሳችሁ ራሳችሁን አትጉዱ ይላል። ጉዳት ውስጥ አትጣሉ፣ ጥሩ አይደለም። ራሳችንን መጉዳት ከሚባሉት ትላልቅ መንገዶች አንደኛው ምንድነው? የምናውቀውን የደረሰብንን በደሎች በአጠቃላይ አምቀን የምንይዝ ከሆነ ማንናገር ከሆነ ጓደኛ ካልያዝን አንድ የቅርብ ጓደኛ የምንለው የልባችንን የምንነግረው የተሰማን ነገር በአጠቃላይ የምናጋራው ሰው ከሌለ አስቸጋሪ ነው የሚሆነው። እንደዚህ ያለ ጓደኛ በጣም ያስፈልገናል። ጓደኛ ማለት ደግሞ ትናንትና የተዋወቅነው ሰው ሁሉ ጓደኛ ነው ማለት አይደለም። ሚስጥር የሚሰጠው ጓደኛ አለ። ረሱላችን እኮ ሰለላሁ ዐለይሂ ወሰለም የተለያዩ ጓደኛ ነበራቸው። ከሰሃቦቻቸው መካከል ሁዘይፈተ ብን አልየማን ሳሒቡ ሲር ረሱልላህ ተብሎ የሚታወቅ ነበር። ዑመር ደግሞ አቡበክር ሲዲቅ ረዲየላሁ ዐንሁ ማን በመባል ነበር የሚታወቀው? የረሱል ሰለላሁ ዐለይሂ ወሰለም የችግር ጊዜ ጓደኛ ተብሎ ነበር የሚታወቀው። የሚስጥር ጓደኛ የሚባል አላቸው። የሙናፊቆች ሰነድን ይዞ የሚንቀሳቀስ ሰሃቢ ያላቸው። ሁሉም ጓደኛ ቦታ አለው። የሆነ ትልቅ ሰው ምን አለኝ መሰላችሁ? ጓደኛ ለሶስት ይከፈላል። ከሶስቱ አንደኛው ጓደኛ የችግር ቀን ጓደኛ ይባላል። ብር ከጎደለህ የሆነ ነገር ችግር ከደረሰብህ ቶሎ የሚደርስልህ ጓደኛ። ሁለተኛ ደግሞ የምክር ጓደኛ ይባላል። ሶስተኛ ደግሞ የሚስጥር ጓደኛ ይባላል። የምክር ጓደኛ የሚባለው ምን አይነት ነው ሲባል የሆነ ችግር ደርሶብህ ያን ነገር የምታስተካክልበትን መንገድ የሚያበጅልህ ማለት ነው። ሶስተኛው ደግሞ የሚስጥር ጓደኛ የሆነ ነገር መናገር ስትፈልግ ለሱ የምትናገርለት ማለት ነው። የመጀመሪያው ከሰው ጋር ብትጣላ ብር ቢያስፈልግህ ፈጥኖ ደራሽ እሱ ነው። ሶስቱም ጓደኞች የተለያዩ ናቸው። አንዳንዶቹ ሶስቱም ባህሪ ያላቸው አንዳንድ ጓደኞች፣ አንዳንዶቹ ደግሞ አንድ ብቻ አላቸው። የሚስጥር ጓደኛ ያስፈልጋቸዋል ልላችሁ ፈልጌ ነው። ሰላም አለይኩም።